ሰላም እንዴት ናችሁ? ሴት ነኝ። ሰላሙን አላመን ተቢያል ሁሉ እንዴት ነሽ ወገናችን? ብዙ ከሱ ትምህርቶችን በፊት የምከታተለው እሱ ጋር ነበረ እና ብዙ ጥያቄ ጠይቃለሁ፣ ብዙ እንትንም ብላለሁ። እሱ በሚገባኝ መልኩ ያስረዳኝ ነበረ። አሁን ግን ጠፍቼ የሆነ ሳሙን ቁርአን በስነስርዓት ማንበብ ከጀመርኩኝ በኋላ ጠፍቼ አሁን አስገባኝ በምለው ሰዓት ብዙም አልተመቸውም። 2 ቀን እንደዛው ነኝ። እኔ ደግሞ ምንም ውስጥ ሰላም አላገኘም። ቁርአን ማንበብ ከጀመርኩኝ በጣም ቆየው። ብዙ ማይሆን ጥያቄዎች ማለት የራሴ እምነት ትክክለኛ ነው በሚለው ብዙ ማይሆን ነገር ስናገር ነበር እሱ ቤት ማለት ነው። በምናገርበት ጊዜ ማለት በስነስርዓት ነበር የመለሰኝ። ምንም ፌዝ ምናምን ሳይጠቀም በስነስርዓት ለጠየኩት ሁሉ የሚገርም እኔ ጥያቄ ይዤ መጥቼ ከማስረጃ ጋር ሳመጣ ያው ማስረጃው ለእኔ ጥያቄ መልስ ሆኖ አገኘዋለሁ። አንዳንዴ ይገርመኝ ነበር እና የራሴን ማለት የራሴ የነበርኩበት ቦታ ሁሉንም ተውኩት። ቁርአኑን አንብቤ እንደዚህ ይላል እንዲህ ቦታ አንብቤ ሙሉ ለሙሉ ከቻልሽ አንብቤ፣ ካልሆነ ደግሞ እንደዚህ በትርጉም ያሉበት ቦታ አለ አንብቤ ይለኛል። በማን ሳነብ ብቻ አለ አይደል የሚሰማ ስሜት አለ። የሆነ ፈጣሪክን እሱ ቀጥታ ነው የሚያወራክ ወይም አንተ ፈጣሪን ቀጥታ ነው የምታወራው። ፈጠርን እያለ ያወራካል። ይህንን ደግሞ እዛ በነበርኩት እምነት ውስጥ አላገኘሁትም። ማለት የሆነ ነገር ልንጠይቅ ስንሄድ የሚመለስልን መልስ እኛ ጠብቀን የምንሄደው መልስና የሚመለስልን መልስ አንድ አልነበረም። ብዙ አገልጋዮችን ጠይቀናል፣ ቄሶችን ጠየቅን። ማለት እኔ እንደዚህ ስለ እስልምና እንዳውቅ ያደረገኝ ማለት ስለ እስልምና እንድማር የገፋፋኝ ነገር አክስቴ ናት። ሁላችንም ኦርቶዶክስ እምነት ተከታይ ነን። አክስቴ ለካ ድሪስ ሳይታወቅ ሰልማለች። ማንም ያወቀ የለም። ከሰለመች በኋላ ማለት በመጀመሪያ እምነቷ በጣም ጠንካራ ናት። እንደውም ተሽላኛ የምትመክር ነበረች እና ከሰለመች በኋላ ጓደኛዋ ናት መታ ቤት በምትናገር ጊዜ አባቴም የመጀመሪያ ልጅ ነው እንደቤቱ ተያዘች። ቤት ውስጥ ተቆለፈባት። የያዘች ጅኒ ማለት ይሄ ምንድነው መናፍስታን አሉ የነሱ ጅኒ፣ የአረቦች ጅኒ ከባድ ነው። ተጠናውቶሻል ካልወጣ የተባለ በጸበልም አልቀረም በምንም አልቀረም ተያዘች። እዛን እንዴት እንደዚህ ማለት መጀመሪያ የነበረችበት እምነት እያለ አሁን ላወቀችው እምነት ይሄናል እንዴት ተጋፈጠችው? ያን ሁሉ ጥያቄ ፈጠረብኝ እሷን በማየባት ጊዜ። ከዛን እላይሽ ላይ ያለውን የመናፍስት ጥምጣም አውርጅ ይሏታል። ፀጉሯን ሸፍና ምናምን እላይሽ ላይ ያለው የመናፍስት ጥምጣም አውርጅ ምናምን፣ የተጠመጠመብሽ እሱ ነው እንጂ አንቺ ወድሽ አይደለም እንደዚህ ሆንሹ ተብላ በምን ነገር እኔ ልጠይቃችሁ ግራ ያጋባኝ ጥያቄ ልጠይቃችሁ መልሱልኝና እመለሳለሁ ወደ እምነት ያለች በምጠይቅ ጊዜ አለ አይደል የነፍስ አባቶች ላይ ቄሶች ላይ ማየው መደነባበር ስሜት ትጠይቃለች። ለካ ከሰለመች ቆይታለች አልታወቀም። ቤት ውስጥ ምናምን ትጠይቃለች። ስትጠይቅ ያልሆነ መልስ እንደዚያ አወዛግበው ይመልሷታል። ከዛን የሆነ ሰዓት ነው መሰለኝ የሆነ ጥያቄ በምጠይቅ ሰዓት ቄሶቹ መጀመሪያ የጠመጠምሽውን ከፀጉሮች ላይ አውርጅ፣ እሱ ነው የጋኔሎች ሰንሰለቱ፣ እሱ ነው የሚያወራሽ እንደዚህ ምናምን አውርጅ። እኔ አወርዳለሁ መጀመሪያ መልሱልኝ በምትል ሰዓት በመለስ አቃታቸውን ማቀው ነገር የለም። ወደ አባቴ ዞረና እንዲህ እስክትሆን ድረስ ሄዳ መጽሐፋቸውን እስክታነብ ጋኔሉ እስኪጠናወታት ድረስ አንተ ሞተካል፣ ሰብስባቸው አምጡ ጸበል ነው እንትን የሚላት አለው። ወሰዷት። በቃ እስከ መጨረሻ ነበር ስትታገልለት የነበረው ለዛ እምነት። እንደዚህ ማታውቀውን እምነት እንዴት እንደዚህ ታገለችለት? አሁን እንዳለመታደል ሆኖ የኮሌጅ ትምህርቷን አቁማ ሆስፒታል ነው ያለችው። ብዙ ተሰቃይታለች። እና ያ ነበር የገፋፋኝ። ያ ገፋፍቶኝ ማወቅ አለብኝ በመልሳት ደግሞ የኔን እምነት ትክክል አድርጌ እገኛለሁ፣ ትክክል ሆኖ አገኘዋለሁ ነው እንጂ እኔ እስልምና ላይ እስልምናን እውነት ሆኖ አገኘዋለሁ አላልኩም በጭራሽ። የሆነ ቁርአን በማነብበት ሰዓት ማለት ነው የሆነ ፈጣሪ ቀጥታ ነው የምታወራው አላ ያለው ስሜት ምናምን እና ብቻ ይገርማል። እኔ እንጃ ውስጥ የሆነ የሚሰማክ ስሜት አለው ብቻ። እና በመጀመሪያ እሱን ማመስገን እፈልጋለሁ። አሁን ጠፍቼ ስመለስ ቤቱ ሊያስገቡኝ አልቻሉም። ለዛ ነው እሱን በጣም ማመስገን እፈልጋለሁ። ብዙ አስተምሮኛል። አነጋገሬ ልክ አይደለም፣ ለእስላም ያለኝ ጥላቻ እናንተ እንዲህ ናችሁ ብዬ ነበር ቀጥታ መጥቼ የምናገረው፣ ግን እሱ የሚመልሰኝ መንገድ ምናምን ብቻ ይገርማል። እና አመሰግናለሁ። አበዛው መሰለኝ ወሬ። አይ ማሻአላህ የተናገሻቸው ነገሮች በሙሉ ትምህርት የሚሆኑ ናቸው።
እኔም ለዛ ነው ብዙ ጊዜ ሰዎች ሲሳደቡ ምናምን እንደ ትልቅ ነገር የማልቆጥረው። ለምን የመጀመሪያው ስቴፕ ነው። ሰው መጀመሪያ አንድ ነገር ሲነገረው አእምሯችን ራሱ ተፈጥሯችን ያንን ነገር ዲናይ እናደርገ እንክዳለን። ምሳሌ አላህ አድርገውን አንድ ሰው መጥቶ የሆነ አደጋ ተፈጥሮ ቢላችሁ አእምሯችሁ መጀመሪያ የሚያደርገው ምንድነው? አልተፈጠረም የሚለው ነገር ነው የምታስቀድሙት። ይሄ የሰው ባህሪ ነው እና ስለ እስልምና ሲነጋቸው መጀመሪያ ላለመቀበል ብዙ ጥረቶች ይደረጋሉ። ግን አልሐምዱሊላህ ሁልጊዜ እውነት ያሸንፋል። ለዛ ነው በሰሃቦች እንኳን በነብዩ ጊዜ እንኳን ነብዩን ሊሰድቡ እየመጡ ብዙዎቹ የተማረኩት። በዛ ትምህርት እንዲሆን አደረገልን ነገር ታዋቂ ታሪክ አለ። ታሪኩ ምንድነው? አንድ ሰሃቢይ ግጥም የሚችል ሰሃቢይ ነው። ቁርአን ሲወርድ እንትኖች ከሃዲዎች በጣም ግራ ገባቸው። በቃ ስለዚህ ምን አደረጉ? ገጣሚ ፈለጉ፣ ግጥም የሚችል ፈለጉ እና በግጥም ሂደህ ነብዩን ስደብልን አሉት። ሰውየው ነብዩን አያውቃቸውም። እሺ ብሎ ሊሰድብ ሄደና ገና እንዳያቸው ምን አለ? እንግዲህ የተላከው ምንድነው? ሊሰድብ ነው። ነብዩን ሊያንቋሽ ነው በቃ ተሞልቶ የመጣው። ከዛ በኋላ ሐሳን ብን ሳቢት ረዲየላሁ ዐንሁ ሰሃቢ ሐሳን ነው ምን አለ ቀጥሎ? ወአሕሰኑ ሚንከ ለም ተራ ቀጡ ዓይኒ ወአጅመሉ ሚንከ ለም ተሊድ ኒሳኡ አለ። ቀጥሎ ምን አለ? እንደ እርሱ አይነት ቆንጆ አይን አላየችም። ወአጅመሉ ሚንከ ለም ተሊድ ኒሳኡ፣ እንደ ነብዩ እንደ እርሱ ያለ ቆንጆ ሴት አልወለደችም። ኹሊቅተ ሙበረአ ሚን ኩሊ ዓይቢን፣ ከሁሉም ጉድለት ንጹህ ተደጋጁ ተፈጥራችኋል። ከአነከ ኹሊቅተ ከይፈ ተሻኡ፣ አፈጣጠራችሁ ራሱ በቃ በምርጫ የተፈጠራችሁ ይመስላል ብሎ ተናገረ። ቢላህ አለይኩም አስቡት። ይሄ ሱሐቢ የመጣው ምንድን ነበር? ነብዩን ሊሰድባቸው፣ ነብዩን ሊያወርዳቸው ነበር። ገና ግን ሳያቸው ምን ሆነ? ኢስላም በቃ ተቀበለ፣ ሙስሊም ሆነ። እና አንቺም ያጋጠመሽ ፌዝ ተመሳሳይ ፌዝ ነው። ያው እንግዲህ አክስትሽም እንግዲህ አላህ ጽናቱን ይስጥሽ። ያው በእስልምና ላይ ብዙ እንቅፋቶች ይበዛሉ፣ ሰዎች እስከ መገደል የሚደርሳሉ። ምሳሌ ኡስታዝ ሰልማን አለኛ ጋር ኡስታዝ ሰልማን በመስለሙ ጭንቅላቱን የተመታው እንደዚህ ተመቶ በብዙ ሰርጀሪ ነው የተረፈው። ብዙ ስቃዮች ይደርሱባቸዋል ሰለምቴዎች። እና አላህ ጽናቱን ይስጣት ያጠንክራት እስከ መልቂያማ ድረስ። እስካሁን ታገሳለች ብቻ እንግዲህ አላህ ትዕግስቱን እስከ መልቂያማ ድረስ ይስጥሽ። አንቺም ደግሞ የምታግዣት ወገኖች ቤተሰቦችሽን ደግሞ ወደ እስልምና የምትጣዲ ወደ ብርሃን የምታመጪ ያድርግሽ ኢንሻአላህ። የምትናገሩን በይና ወደ ሻሃዳ መጅ። ከሱ በፊት ግን ሁሱን አንስተሽዋልና ሁሱ ወላሂ አላህ ይቀበለው። በቃ የሁሱ ስራ ይሄን ያልኳችሁ 24 ሰዓት ላይ ባለው ሁሱ አይታችሁ ከሆነ ሌሊትም አለ ቀንም አለ። በቃ እስላምን ብቻ የሚያስተምር እስላምን እያስተማረ በስብዕናው ብቻ እንደዚህ ሰዎችን ይማርካልና ወላሂ ሁላችሁም ዱዓ አድርጉለት። ኡስታዝ አላህ ይቀበለው፣ አላህ ያግዘው። በጣም ደስ ይላል። ኢንሻአላህ ሪከቨር የሚጨመር ካለ ጨምሪበትና ካልሆነ ወደ ሻሃዳው መሄድ እንችላለን። ይሄን ምንም ነገር ጨምራለሁ ነው ብቻ ውስጥ የሚሰማኝ ስሜት ነው። ኢንሻአላህ ከሻሃዳው በፊት ግን ያው በእስልምና አምነሻል፣ በአምላክ አላህ ሱብሃነሁ ወተዓላ አንድ ፈጣሪ እንደሆነ አምነሻል። በትክክል ያመንኩት እኔ ቁርአን ማለት ጊዜ የለኝም አላህ እኔ ፈተና ሰዓት ነው። ግን ወደ ትምህርቴ ምንም ላተኩር አልቻልኩም። ቁርአን ማንበብ ከጀመርኩም ጊዜ ጀምሮ ወደ ትምህርቴ ምንም ላዞር አልቻልኩም። ጭንቅላቴ ሊያርፍ ምናምን አልቻለም። ግን በማነብበት ሰዓት እኔ እንደምን ብዬ ልግለጽልህ ማለት እኔ እንደዚህ አልጠበቅኩም። የሆነ እናቴን በምጠይቃት ሰዓት ለምን እንደዚህ ሆነች አክስቴ በምላት ሰዓት የነሱ የመናፍስት ከባድ ነው ምናምን አሉ። ቄስ ሂጅ በምጠይቅ ሰዓት ላይ ደግሞ ምናኑ የነሱ መጽሐፋቸው ላይ እኮ ምን አለ ይሄ ጂኒ ብለው ጂኒ ራሱን የቻለ ምዕራፍ አለው። ከዛ ከጂኒዎች ጋር እንዴት ልትኖሪ እንደምትችይ እነሱ ጭራሽ ሙስሊም ናቸው ብሎ ያምናሉ። ጂኒዎች ራሳቸው ማለት ነው። ከነሱ ጋር እንዴት እንደምታወሪ ከነሱ ጋር እንዴት እንደምትግባቢ መጽሐፉ ላይ አለ። እሱን ካነበብሽ አይለቅሽም አሉ። አስፈራሩ ማለት አለ። እናቴም አስፈራራችኝ። ሴቶቹን አይተሻቸዋል? ጥቁር በጥቁር ለብሰው ሲሄዱ ከራሳቸው ሆኖ ይመስልሻል አለችኝ። ከራሳቸው እኮ አይደለም እላቸው ላይ የተጠናወታቸው ነገር አለ ትለኛለች። ከዛም እሱ ጋር ገባና ጠይቄ ረቶኝ ተመልሼ ቁርአን ገባለው ምናምን ለማንበብ ስል እውነትም ያ ጂኒ የተባለው ከያዘኝ ይመስላል። ሳነበው ደስ ይለኛል። ሄድና ጨርሼ ልተኛ ስል ይሄ ነገር እውነትም ጂኒ የተላወሰኝ ነው እንዴ? የሆነ ደስ የሚል ስሜት ያ ጂኒ ያለ እንዴ አልኩኝ። ከዛ በቃ ተኛለሁ። እንደዛ እያልኩኝ ነበር ቁርአንን ሳነብ ነበር። ብቻ
የሆነ ተስፋ ሰጭ ቃል ያለው ቁርአን ላይ ስታነብ የሆነ ሰዓት ምን አገኘሁኝ አላስታውስም፣ ግን የቱ ጋር እንደሆነ አልቅ በጣም ጊዜ ስለሌለኝ እያቆራረጥኩ ነበር ሳነብ የነበረው። ባለ እዝነት ነው ባለ እዝነት ተስፋ አትቁረጡ ማለት አለ። የሆነ አበረቻች አለው፣ ተስፋ ይሰጥካል። የፈለገ ወንጀል ውስጥ ብትዘፈቅ ምናምን ተስፋ ይሰጥካል አይደል? ባለ እዝነት ምናምን ተስፋ አትቁረጡ ነው እንደዛ የሚለው እንዴ ነገር አልኩኝ። ከዛም እኛ ጋር እኮ ያለን የሆነ ጻጽያት ከሰራ ምናምን የደክ ለነብሱ አባት ተናዘም ምናምን 52ቱን ምናምን እንትን በኝ ገሊት እንዲበኝ ከፈጣሪ አስታርቀኝ ምናምን ብለህ ነው አይደል የምትሄደው። ከዛን እዚህ ስመጣ እሱን በምጠይቅበት ሰዓት ማንን ነብያችሁና አማልደኝ የምትሉት አልኩ። ማንንም አያማልድም፣ አላህ ራሱ ነው የምታናግረው ያለ። ከዛ እውነትም ቁርአን በማነብበት ሰዓት ቀጥታ ፈጣሪ ያናግርካል። አንተ የምታናግረው ቀጥታ ፈጣሪ ነው። የሆነ ስሜት አለው ብቻ አሪም ዛሬም ቃላት ታውለድ ግን የተነገረኝ ሌላ ውጭ ላይ የተነገረኝ ጅን ያለ አጋንንቱ ከባድ ነው። የአረብ ሀገር አጋንንትን አምጥቶም ያላብሷችሁ እንደዛ ቄሶቹ ሳይቀሩ እንደዛ ይሉናል። ራሱን የቻለ ምዕራፍ አለው። እሱን ካነበብሽ ሆነሽ ትቀሪያለሽ፣ አትመለሽም። አርፈሽ ተማሪ፣ እዚህ ውስጥ አትግቢ ሁላ ተባልኩ። ገና ነሽ ተማሪ፣ የሆነ ጥያቄ ስጠይቅ አንቺ ገና ነሽ ተማሪ፣ እንደዛ ነገር ውስጥ አትግቢ። እንዴ ሃይማኖት እስከሆነ ድረስ ለእኔ ግልጽ መሆን አለበት አይደል? ግን ግልጽ አይሆንልኝም። የሆነ ነገር ስጠይቅ የሚመለስልኝ ሌላ ነው። ግን ፈጣሪ የተመሰገነ ይሁን። አሁን እዚህ እስልምና ቁርአን ካነበብኩኝ በኋላ የገባኝ አንድ ነገር ቢኖር መጀመሪያ የነበርኩበት እምነት የትም ማንንም እንትን ብትል መረጃ አምጥተው እውነት ነው ብሎ ሊያሳምኑ ይፈልጋሉ እንጂ እነሱ ራሱ የሚያምኑበት አይመስለኝም። ሁኔታቸውን ሳይ ቄሶቹ ራሱ አያምኑበትም በእምነቱ። ማለት የሆነ መረጃ ጎተት አድርገው ወይም ደግሞ በፕሮፓጋንዳ የሆነ ነገር ፈጥረው ሊያሳምኑ ይፈልጋሉ እንጂ ራሳቸው እኮ አያምኑበትም። ሳስበው በቃ ራሳቸው ራሱ የሚያምኑበት አይመስለኝም። ከዛ መጽሐፉ ደግሞ የሆነ ሰዓት አፕዴት ይደረጋል፣ ከዘመኑ ጋር ይመጥናል። እንደዛ አፕዴት ይደረጋል መጽሐፉ። የሆነ በነበረበት የድሮ የለም ትባላለህ። የድሮ እኮ የለም አፕዴት ተደርጓል። ከዛ እስልምና ጋር ስመጣ ለመጀመሪያ ጊዜ የት ነው ትክክለኛ መጽሐፍ ብዬ ጠየቅኩት። እንደለመደብኝ እኛ ጋር እኮ ቁርአን ነው፣ አንድ ነው፣ ሁሉም ተመሳሳይ በምለው ሰዓት ሁሉም ተመሳሳይ ነው የሚባል ነገር አገኘውና ገረመኝ። እስልምና ጋር ስትመጣ ያዘምንካል ማለት አፕዴት ያደርግሃል ራስን እንጂ እሱን አፕዴት አታደርገው በፍጹም። እሱን ተማርኩ ብቻ ይገርማል። እንጃ በቃኝ እና ሻዳ ሲዘንግ እንዳልወጣ ማሻአላህ። አንድ ሰው እንደዚህ ተምሮ ስለምን ደግሞ ልዩ እንትና የምትነግራቸው ነገሮች በሙሉ ወላሂ ከስር ትምህርት ናቸው። ምሳሌ ይሄን አንቀጽ አመጣችው። ምንድን ነው የሚለው? ያ ኢባዲየ አለዚነ አስረፉ ዐላ አንፉሲሂም ላ ተቅነጡ ሚን ረሕመቲላህ ይላል። እናንተ በነፍሶቻችሁ ላይ ድንበር ያለፋችሁ ባሮች ሆይ ከአላህ እዝነት ተስፋ አትቁረጡ። አላህ ኃጢአቶችን በሙሉ ይምራል፣ እነሆ እርሱ መሐሪው አዛኙ ነው ይላል። ወአኒቡ ኢላ ረቢኩም፣ ቅጣቱ ወደ እናንተ ከመምጣቱ ከዛም የማትረዱ ከመሆናችሁ በፊት ወደ ጌታችሁ በመጸጸት ተመለሱ፣ ለእርሱም ታዘዙ አለ። እና አምላክ መሐሪ ነው እንዳልሽው አንቺ ቤተክርስቲያን ሄዶ መጸለይ፣ ቤተክርስቲያን ሄዶ ንስሐ መግባት የሚባል ነገር የለም። አንድ ሰው ተውባ ማድረግ ያለበት ወደ አምላኩ ነው። አምላኩ ሄዶ ይቅርታ ይጠይቃል እንጂ ቄስ ጋር ሄዶ ቄስ ብሎ አይናገርም። ባይ ዘ ወይ ታሪክ አለ ሰምታችሁ ከሆነ አንድ ሰው ኃጢአት ይሰራና ሂዶ ለቄሱ ይነግረዋል። ከባድ ኃጢአት ማለት ነው። ቄሱ ምንድን ነው ያደረገው? እናገርብሃለሁ ወይም ደግሞ ብር አስገባልኝ አለው። እንደዚህም አለ። ሱብሃንአላህ። ሲጀመር በእስልምናችን ኃጢአት ለሰው አይነገርም። አላህ ነው የሚለው ለአላህ በቃ ለአላህ ተናዙ ይቅርታ መጠየቅ ነው። አምላክ ሁሉ ነገር ይሰማል። በዚህ አንጻር ነው። ቀጥሎ ሲከናነቡ እኮ ጋኔን ያድርባቸዋል። ባይቱ ይሄ ነው ፕሮፓጋንዳው። ሰዎች ስለ እስልምና ካወቁ እንደሚሰልሙ ያውቃሉ። ለዛ አይተሽ ከሆነ ቤተክርስቲያን ላይ አብዛኛው ምዕመን ልቡ የሚመረከው በጭሱና በመዝሙሩ ነው። ወላሂ እሱ ነገር ነው የሚያሳዝነኝ። አብዛኛው ምዕመን ቤተክርስቲያን ላይ ያለው ወረበል ከአባ ስላሴን አያውቅም። ሰሞኑን እየደወልኩ ነበር። ሲደውሉ ምንድን ነው የሚሉት? እኛ አናውቅም። አንደኛው ምንድን ነው ጸልዬ እነግርሃለሁ ነው ያለኝ ፓስተሮቹ። ቄሶቹም ደግሞ እንደዛው ተመሳሳይ። አንደኛውን ዘጋብኝ ስልኩ። እንደዚህ ናቸው። መጨፈር ወይም ደግሞ ከሆነ በቃ ባይ ዘ ወይ እንደዚህ እኮ ነው። አሁን እዚህ ሞቅ ያለ ሙዚቃ ከፍትላችሁ አታለቅሱም? በአላ ሞቅ ያለ በቃ ድምቅ ያለ የሚያወዛውዝ እንትን ከፍትላችሁ እንደዛ ነው። ጭስ ይጨሳል። ከዛ በኋላ በግዕዘኛ ይባላል። በቃ ኸላስ ይሄ ነው እምነት እሱ አይደለም። መጀመሪያ የምታመልከውን አምላክ ማወቅ አለብህ እንጂ ጭሱና እንትን የሚባል ነገር
ሊደብቁ አይገባም። ለዛ ነው በእስልምና መስጊድ ብትሄጂ የሚቀወጥ ነገር የለም። ሙስሊሞች ተቀምጠን እየቀወጥን በእንትን የምናደርገው ነገር የለም። መቀወጥ ከሆነ ከሆነ እዚህ ጋር ወላሂ ሙዚቃ በክፍት የሆነ ደስ ይላችኋል። የሆነ የሚያወዛወዝ ነገር መሰለኝ አምላክ እየተባለ ቢጨፈር ማለት የሆነ እንባሽ ይመጣል። ከዛ ወይኔ ቤተክርስቲያን ማርያም የተያለሽ አብዛኛው ሰው በዛ ነው የተያዘው። ወላሂ በዛ ነው የተያዘው። ቤተክርስቲያን ሲል በቃ እጣኑ ምናምኑ ህዝቡ ነጭ ለብሶ ምናምን ተቀምጦ ሲሰግድ ሲያዩ ደስ ይለዋል። ትክክል ደስ ሊል ይችላል፣ ግን ዋናው ጭሱ አይደለም። ዋናው ብር መስጠት አይደለም። ለቤተክርስቲያን ሄደ ብር መስጠት አይደለም። ዋናው የምታመልከው አምላክን ማወቅ። አሁን ምሳሌ ሙስሊሞች ለሚሻፈናሉ አለ መጽሐፍ ቅዱስ ምንድን ነው? ተመልከቱ። ሴት ራሷን ባትሸፍን ግን ራሷን ባትሸፍን ጠጉሯን ደግሞ ትቆረጥ ይላል። ሴት ጸጉሯን የማሸፍን ከሆነ ትላጭ ይላል ያው መጽሐፋቸው። ሱብሃንአላህ። ይህን መጽሐፍ ይዘው መጽሐፋቸው ራሱ ሴቶች ይሸፈኑ እያለ እነሱ ሙስሊም ሲሸፈን ሙስሊም የተሸፈነው ጋኔን እኮ ነው ይሏቸዋል። ሲጀመር አምላካችን ምንድን ነው ያለው? ኢነሁ ለይሰ ለሁ ሱልጣን፣ ሰይጣን በሙስሊሞች ላይ ኃይል የለውም ነው ያለው። በአማኞች ላይ ታጣላችሁ ስንም ያው ኢነሁ ለይሰ ለሁ ሱልጣን፣ እነሆ ባሮቼ በእነሱ ላይ አንተ ስልጣን የለህም። ስልጣን የለውም خلاص ስልጣን የለውም በሙስሊሞች ላይ። ኢቭን ግን በክርስትና ከመጣን ይሄ ምንድነው ጠይቂያቸው፣ በሌላም ጊዜ ጠይቂያቸው። ይሄ ምንድነው? ይሄ ቤተክርስቲያን የትኛው ቤተክርስቲያን? ይሄ ቤተክርስቲያን እንዳይታይ ደግሞ እዚህ ጋር ያለው አሁን ይሄ መጥቆራ ነው። መጥቆራ ታቦት አለው። ያው የመጥቆራ ታቦት ነው። ይሄ መጥቆራ ምንድን ነበረ? ሰይጣን ነበር። ያው ከዛ ተጠመቀ መጥቆራ። ይሄን ይዛችሁ ሰይጣን እያጠመቃችሁ ባይዘይ ውሻም ነው ይባላል በሌሎች ሳይኮች። እና ይሄን መጽሐፍ ይዛችሁ እኛ መተቸት ይከብዳል። ግን አልሐምዱሊላህ ውሸት ተደብቆ አይቀርም። ውሸት ስልጣን ያለው እውነት እስከሚመጣ ድረስ ነው። ጨለማ ስልጣን ያለው ብርሃን እስከሚመጣ ድረስ። ብርሃን ሲመጣ በሙሉ ይጠፋል። አልሐምዱሊላህ ሪከቨር እህታችን ወገናችን ያው አልሐምዱሊላህ እውነቱን አውቀሽ ሸሃዳ ሱዚን ብለሻል። ኢንሻአላህ እንደዛ ከሆነ ቀጥታ ያው ሸሃዳ ወሳኝ ነገር ስለሆነ ቀጥታ መሄድ አለብን። መጀመሪያ ግን ከሸሃዳው በፊት በልብሽ ማመንሽ እርግጠኛ እንሆን። እርግጠኛ ለመሆን ስላሴ ውሸት እንደሆነ ገብቶሻል? እሱም በደንብ አድርገው እሱ ነግሮኛል። ማላቆን ላሳውቀው መልሶኛል። እሱም በደንብ አድርጌ አምኛለሁ በደንብ። እሺ አንድ አምላክ እንዳለ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ሰለዋት አውርዱ የአላህ ባሪያና መልእክተኛ መሆናቸውን አምነሻል? አምኛለሁ። ማሻአላህ ኸይር። እንደዛ ከሆነ ወደ ሸሃዳው መሄድ እንችላለን። እኔ የሚለውን ቃል ተከትለሽ በይሽ። ዝግጁ ነሽ? ዝግጁ ነኝ። ኸይር። አሽሃዱ አን ላ ኢላሃ ኢላላህ ወአሽሃዱ አነ ሙሐመደን አብዱሁ ወረሱሉ ከአላህ በስተቀር በእውነት የሚመለክ አምላክ እንደሌለ መሰክራለሁ። በእውነት የሚመለክ አምላክ እንደሌለ መሰክራለሁ። ነብዩ መሐመድም የአላህ ባሪያና መልእክተኛ መሆናቸውን እመሰክራለሁ። አላሁ አክበር አላሁ አክበር አላሁ አክበር። በልብሽ አመንሽውን በምላስ ተናግረሽ ሙስሊም ሆነሻል ማለት ነው። አልሐምዱሊላህ ለዓለማቱ ጌታ ምስጋና ይገባ። አልሐምዱሊላህ ለዚ አንቀዘኪ ሚነናር፣ ከእሳቱ ከጨለማ ወደ ብርሃኑ ያመጣሽ ጌታ ምስጋና ይገባው። አልሐምዱሊላህ ከዚህ በኋላ ሙስሊም ሆነሻል። ያለፈው ነገር በሙሉ አልፎ ወደ ብርሃኑ መተሻል ማለት ነው። እንኳን ደስ ያለሽ። በመቀጠል አንድ ሰው ሙስሊም ከሆነ በኋላ ነብዩ ምን አሉ? ይግፈር ለሁ ማ ቀድ ሰበቀ። አምላካችን ቁርአን ላይ ማለት ያለፈው ነገር በሙሉ ይማርልሻል፣ እንደ ንጹህ ልጅ ነሽ። አልሐምዱሊላህ ከዚህ በላይ ደስታ የለም። ስለዚህ ከዚህ በኋላ ጥሩ ነገሮችን መስራት አብዢ፣ ትምህርት ላይ በርቺ። እንዲሁም ደግሞ ጽናቱን እስቲ፣ ዋናው ጽናቱ ነው፣ ሸሃዳ መያዙ አይደለም። ሸሃዳ ሁሉም ሰው ሊይዝ ይችላል። ሸሃዳ መያዙ ሳይሆን እስከ ሞት ድረስ ሐታ ነው አላህን እስከምንገናኘው እስከምሞት ድረስ በዛ ቃል ላይ መጽናቱ ነው። እና አላህ ጽናቱን ይስጥሽ። ወደ ብርሃኑ ገብተሻል። ብርሃኑ ላይ የሚቆይ ለሰዎችም ደግሞ ብርሃኑን የምታሳይ ወገኖች የምታሰልም ያለ አድርግሽ።
በጣም ደስ ብሎኛል። ከዚህ በላይ ደስታ የለም። አንድ ሰው ከጨለማ ውስጥ ወጥቷል። አልሐምዱሊላህ ጀማ። ከዚህ በላይ ደስታ አለ እንዴ? ወላሂ ደስታ የለም። ይሄን ያለው ኢንሻአላህ የተሰማሽ ንገሪኝና ወደ ቀጣይ እንለፍ። እንጃ ውስጤም ሰማይ ያለ ደስታ ማትለው ወይ ነገር አትለው የሚሰማ ስሜት አለ። ብቻ የተመሰገነ አልሐምዱሊላህ እንደዛ ብቻ እና እሱን በጣም ማመስገን እፈልጋለሁ። እና አጠገቤ ሆና ስትረዳኝ የነበረች ኢክራም የምትባል ጓደኛ አለችኝ። እሷን በጣም አመሰግናለሁ። ይሄ ነገር ሄዶ ሄዶ የአክስቴን ጽዋ እንደምቀምስ አውቀዋለሁ። ብቻ ችግር የለውም ለሱ ሁላችሁም አመሰግናለሁ። እዚህ ጋር አንድ ነገር አደራ ልበልሽ፣ አደራ የምልሽ ነገር አዲስ አካውንት እንኳን ከፍተሽ ቢሆን በዚህ አሁን በገባሽበት አካውንት እንኳን ስድብ ይመጣል። ከዚህ በኋላ ይሰድቡሻል፣ ያንቋሽሻል። ኢቨን የሚያውቅሽ ሰው እንደው ካለ ብዙ ነገር ይፈልጋል። ማንንም እንዳሰሚ ማንንም ኮሜንት በውስጥ እንዳትመልሽላቸው። አንቺ ትምህርትሽ ላይ ብቻ ፎከስ አድርጊ እንጂ ብርሃን እኮ ቀላል ነገር አይደለም። እንቅፋቶች ነገር አሉት። ፈተና ራሱ አለ። አምላካችን ወለነብሉወነኩም እንፈትናችኋለን። ፈተና ነው አንዱ። ዝም ብለሽ ባላየ ለፊ እና ኢንሻአላህ አላህ ያግዝሽ። ከዚህ በኋላ አዳላ የሚሽ ነገር ነው ትምህርት ላይ በርቺ። እኛ የምናግዝሽ ነገር ካለ ያልገባሽ ነገር ካለ እኛ ከጎንሽ አለን የምናማክር። ኢቨን ምክር እንኳን ከፈለሽ ችግሮች ካጋጠመሽ ደግሞ ኢንሻአላህ እኛ ናውሪ ዘህራ የሚለው አካውንት ዘህራ አውሪያት እስኪ እዚህ ጋር ያለው አካውንት። ሰላም አለይኩም ወራህመቱላሂ ወበረካቱ። እንዴት አመሻችሁ? ወአለይኩም ሰላም ወራህመቱላሂ ወበረካቱ። እሺ በመጀመሪያ አላህ መልካም ስራችሁ ወዶ ይቀበላችሁ፣ ኢኽላሱን ይስጣችሁ ኢንሻአላህ። በመቀጠል እንኳን ደስ አለሽ። ምስጋና ሁሉ ለሀያሉ ጌታ አላህ አዘዘ ወጀል የተገባ ይሁን። እንኳን ወደ ቀኑ መንገድ አላህ መራሽ። በጣም ደስ ብሎናል እና ኢንሻአላህ እኔን ፎሎ መልሽልኝና ትማሪያለሽ። አሁን ግዴታ የሆነ እንደዚህ አደጋ የሚያደርሱብሽ ከሆነ ማሳወቅ አይጠበቅብሽም በነገራችን ላይ እና እንደሰለምሽ ማሳወቅ አይጠበቅብሽም። طيب አሁን ሰልም ያለው ምናምን ብለሽ አትናገሪ። ዝም ብለሽ አንቺ አሁን ይመስለኛል ትምህርት ቤት እንደዛ ስትሄጂ ሰላትሽን መፈጸም ትችያለሽ። ኢንሻአላህ በውስጥ እኔ ማወራሻለሁ። ሰላትሽን መፈጸም ትችያለሽ። እንደዚሁም ደግሞ ሂጃብ ደግሞ ግዴታ አሁን ልክ እንደኛ እንደምንለብሰው ባይሆን እንኳን ራሱ ነጠላ ነገራቶች መልበስ ትችያለሽ። ነጠላውን ብቻ ፀጉርሽን የሸፈነው ምናምን እንጂ ግዴታ የኛ የምንለብሰው አይነት መሆን አይጠበቅበትም እና ረጅም ቀሚሶች ምናምን እንደዚህ መልበስ ህይወትሽን አደጋ ላይ እንዳጥይ ማለት ነው። ገብቶሻን? ገና ልጅ ነሽ እንደተረዳሽ ከሆነና እነዚህን ነገራቶች አድርጊ ኢንሻአላህ። እኛም ደግሞ ትምህርት ላይ በደንብ ካተኮርሽና ጠንካራ ከሆንሽ መመለስ የምትችይባቸው ሁኔታዎች ካሉ እነሱም ኢንሻአላህ ይረዱሻል በኢዝኒላህ። አብሽሪ። አላህ ሱብሃነሁ ወተዓላ ጽናቱን ይስጥሽ። አክስትሽንም አላህ አፊዋን ይመልስላቸው እና ደስ ብሎኛል ሐቢበቲ። በውስጥ አውሪኝ ኢንሻአላህ ስለ ሰላት፣ ስለ ጾም፣ ስለተለያዩ ነገራቶች የምትማሪ ይሆናል ማለት ነው። ስም አውጥላት እያለ ነው አንሻ ብዬሻለሁ ከፈቀዱ። አይ ዘህሩ እንዴት እንጂ በቃ ዘህሩ እኮ አይሻ ጋር ጨረሰቻቸው። ሻሃዳ ሲኖር ሁሉ ጊዜ አይሻ የምትላቸው ሪከብ በትክክለኛ ስምሽ ማን ነው? ችግር ከሌለው ችግር ካለው አትናገሪ። መረጃ እንዲያውን እንጂ አፏን በቃ አትናገሪ። ትክክለኛ ስም አትናገሪ። እኔ ልመጥልሽ ወይስ አንቺ የምትወጂው ስም አለ? ባይ ዘ ዌይ ስምሽ መቀየር ግዴታ አይደለም። እሺ ግን ደግሞ እኛ እዚህ ጋር የምንጠራሽ አዲስ ስም እንዲሆንልሽ እንደ አዲስ ነገር እንዲሰማሽ ምርጫ ካለሽ። ዘህራ አይሻ ብላለች። እኔ ደግሞ ኢናያ ብያለሁ። አንቺ ደግሞ ምረጭ። እኔ ደግሞ የሆነ ታሪክ ሳነብ ልቤን የሳበችን ሴት አለች። የፍራውል ሚስት አሲያ የእሷ ታሪክ እሱ ቢሆን ደስ ይለኛል እንዳሰብ። ማሻአላህ በጣም ጀግና ነሽ ወላሂ። ቁርአንም እንዳብሽ አመንኩ። በቃ አመንኩ። ያ ጀማ አሲያን ብታውቁ በቃ ስሜን አሲያ ባኩም ሴቶች ማለት ነው። ረቢ ብኒ ሊ በይተን ኢንደክ ወነጅኒ ሚን ፍርዓውነ ወዐመሊ። ፈርዖን ባሏ አምላክ ነኝ ይላል። እዛ ላይ ሆነ ያሳለፈችው ፈተና እንደዛ እንኳን ምንድን ያለችው ጌታዬ ሆይ ወነጅኒ ሚን ፍርዓውነ ወዐመሊ ከስራው አድነኝ ብላ ያመነች ጀግና ሴት ናትና አላህ እንደሷ ያድርግሽ። ከዚህ በኋላ አሲያ በሚለው ጸድቋል። አሲያ እንዴት ነሽ? ሰላም አለይኩም። ወአለይኩም ሰላም። የመጀመሪያውን ሰላም ታልኩሽ እኔ ነኝ። አሲያ በሚለው አጽድቀነዋል። እሱ አመሰግናለሁ። ጥያቄ ካለን የምጣው ጠይቃለሁ። እንትን አድርጊ አደራ የሚልሽ ነገር ዘህራ አይሾ ይሄን አካውንት አዋያት ፎሎ አድርጊያትና ጥያቄዎች ካሉሽ አውሪያት እሷን
የሰለምቴዎች ግሩፕ አለ፣ እህቶች አሉ የሚያማክሩሽ፣ ወንዶች ወይም ሴቶች ብቻ አሉ። እዛ ግሩፕ ላይ ያማክሩሻል። ጥያቄዎች ካሉ ይመልሱልሻል ምናምን አውሪያቸው። እንዲሁም ደግሞ እኔ ማግዝሽ ካለ ላይቭ ላይ መጣሽ ጠይቂኝ። ኢቭን ችግሮች ካጋጠመሽ በውስጥ ጻፊልኝ። እሺ ኢንሻአላህ የቻልነውን እንተባበራለን። እምሮ ክርስቲያኖች ታችልም አንድ መልእክት ላስተላልፍ ጊዜ ካለ ቀጥሉ። ምናልባት እንደኔ ማለት ነው ያን ያክል መሰረታዊ የሆኑ ነገሮችን ሙሉ በሙሉ እናገኝባቸዋለን ብዬ አላስብም። ወይም ደግሞ እንደ መጀመሪያ አማራጭ እንዳታደርጉት። እያንዳንዳችሁ ግሩፕ ላይ በርቱ፣ ጠንክሩ። በተለይ ሰለምቴ እህት ወንድሞች፣ በተለይ ወንዶች እስከሰለማችሁ በኋላ ግሩፕ ገብታችሁ ታስቸግራላችሁ። እንደዛ አይደለም። እስከዛሬ ድረስ ማለት ነው ለመስለም ነበር፣ ወደ እስልምና ለመግባት ነበር ሲጠይቁ የነበረው ማለት ነው። ነገርን ከገባችሁ በኋላ ደግሞ የበለጠ እስልምና ለመረዳት መማር መቻል አለባችሁ። እህቶችም ደግሞ ቲክቶክን ገስ ላይ መግባትን እንደ መጀመሪያ አማራጭ እንዳታደርጉ አደራችሁ። አስፈላጊ ካልሆነ አጣዳፊ ካልሆነባችሁ በስተቀር ማለት ነው በውስጥ ለምሳሌ ሴቶች ዛህራ መጠየቅ ትችላላችሁ። የእናንተ ኡስታዝ ካሁን በኋላ እሷ ነች። ስለዚህ ምን ማድረግ አለባችሁ? አስፈላጊ ካልሆነ ወደ ቲክቶክ ባትመጡና ጊዜያችሁን፣ ገንዘባችሁን፣ ጉልበታችሁን ድራማ መስራታችሁ ለማወቅ ትግል ቢታደርጉት ባይነኝ። والله አለም እቺ መልእክት ለማስተላለፍ ፈልጌ ነው። ኢንሻአላህ ባረቀበት ተናደደ ጨሰ። እምሩ ድራማ መስራታችሁ በጣም ምርጥ ድራማ ነው የምትሰሩት። ግን ስማኝማ ድራማ የትኛው ድራማ? ምሳሌ አሁን እናንተ እያሳያችኋለት ድራማ እኮ ነው ሲጀመር። ወላሂ ነው እንዴ? የምር ድራማ ነው። እናቴን ያስታውቃል። ስማኝማ ወላሂ ድራማ ከሆነማ እኔ መስላገህና ማለት ድራማ ከሆነ በጣም ድራማ የሆነብኝ ታሪክ ነበር። እኛ ምንም የተሰጠችው ቪዲዮ የለም አንድ በል። ሲቀጥል ደግሞ ስም እንኳን የላትም። አትቆጣ እንዴ! ስሜን አልናገርማች መብቷ ነው። ስሜቷ አሁን ጥያቄ መልስ። ጥያቄው ምንድነው? ኢየሱስ ድራማ ሲሰራ አገኘሁት። ለምን ነው ኢየሱስ ድራማ ይሰራ? ኢየሱስ ድራማ አይሰራም። ኢየሱስ ክርስቶስ ለምን ነው ድራማ ይሰራ? የት በለኛ ድራማው የት በለኛ? ምንም መረጃ የሌለበት ቦታ ሰለመች። ላቀርብ ነው ድራማ ምን እንደሆነ እንግዲህ ድራማ መሰለህ። ድራማው የሆነ ሽማግሌ ነበር። ያ ሽማግሌ እያለ ኢየሱስ መጣና አወራው ምናምን ተጃለሱ ምናምን ካወሩ በኋላ ሽማግሌው ሳያስበው ከንፈሩን ሳመው። ከዛ ሽማግሌው ደንግጦ እንደ ህንድ ፊልም ወደቀና ሞተ። ሽማግሌው ብሎ ወደቀ። ከዛ በኋላ በዛው ሞተ ማለት ነው። አንደኛው። ሁለተኛው ሽማግሌ ደግሞ ምን አለ? እኔ በድራማው ፈዘዝኩኝ፣ ፈዝዝ አለ በቃ። እና ይሄ ድራማ ለምን የተሰራው ወገኔ? በምን መጽሐፍ? አይዋ ጥሩ ጥያቄ። በምን መጽሐፍ? ጥሩ ጥያቄ። እሺ በመጽሐፉ ነበረኝ አይደለ? አዎ መጽሐፉም አለኝ እንዴ? አዎ አለኝ። መጽሐፍ ቅዱስ ውስጥ ነው ወይስ ምን? አረ ቆይ የቤተክርስቲያን መጽሐፍ ነው። እኔ እንደዛ አይነት ወፍ እኛ ጋር። ስለዚህ ድራማ የሚሰጥ ኦርቶዶክስ ክርስቲያን ማለት ነው። እኔ ክርስቲያን ነኝ፣ ጴንጤ ነኝ፣ መጽሐፍ ቅዱስ ብቻ ነው ማምነው። ስለዚህ ኦርቶዶክስ ድራማ ይሰራሉ። ሄደህ ምን ታደርጋለህ? ኦርቶዶክስ ለምን ድራማ ሰራችሁ? ኢየሱስ ላይ በላችሁ። ከዛ ያንተ ድራማ መሰለህ? ያንተ ድራማ ኢየሱስ ዝሙት ሰራ የሚል ድራማ አለ። እየሰማኝ እኔ ስለ ኦርቶዶክስ እያወራሁ አይደለሁም። በቃ ስለዚህ መጀመሪያ ሰው ጠይቃ። ድራማ አንተ የገባሁት ለድራማ ልትቋቋም አይደለ? ድራማ እየተቃወምክ ከሆነ አዳምጣ እንዴ። ድራማ እየተቃወምክ ከሆነ መጀመሪያ የቤተ ክርስቲያን ድራማ ተቃወም። ለምን? እዚህ ድራማ ላይ ምን አገኘው? ልክፈተው። ቤት ገባ። እዚህ ጋር ምን ይላል? የማርያም ልጅ እኔ መድኃኔዓለም ነኝ አለኝ። ይህንንም ብሎ አፌን ሳመኝ፣ ከጣዕምም ብዛት አፌን አጣፈጠው። ምንም አላወቅኩም ልቤን አሳጥቶኛልና፣ ለአንድ ሰዓትም በልብሴ ቋጠርኩት፣ አፌን ሳመኝ። ከዛ ደንግጬ ምንም አላወቅኩም አፉ ጣፈጠኛል። ሲያስጠላ። ከዛ በኋላ ድራማ ሲሰራ አይቋረጥም። ድራማው ይለቅ መጀመሪያ ሚዩት አድርግ። ድራማው ይለቅ። ከዛ በኋላ ከእኔ ላይ ሊነሳ በወደደ ጊዜ ጌታዬ ሳልጠግብህ አልኩት፣ በዛን ጊዜ ምራቁን ተፋብኝ ይላል። ከዛ እሱን ልሳለሁ አለ። እዚህ ጋር ምራቁ ይልሳል። እና ይሄን ድራማ ለምንድን ኦርቶዶክስ ተሰራችሁ? አንተ እውነት ድራማ ተቃዋሚ ከሆንክ ሄደ ቤተክርስቲያንን ይሄን ድራማ ለምን ሰራሽ በላት። ሁለተኛ አሁን ወደ አንተ ድራማ ስመጣ ማርቲን ሉተርን ታውቀዋለህ? ሚስተር ድራማ ሉተርን ማርቲን ሉተር እኮ የኛ ቤተክርስቲያን መስራች አይደለም እኮ ማወቅ ያለብን።
ከተቀበለ ተቀበሏል። እኔ አንድ ነገር ማወቅ ያለብህ የኛ ቤተክርስቲያን የምትመሰረተው በክርስቶስ ነው። እሺ ማርቲን ሉተር መሰረታችንም መጨረሻችንም ክርስቶስ ነው። እሺ ማርቲን ሉተር አስተማሪ ነው። አንድ አስተማሪ ነው። አስተማሪ ብቻ የራሱ ምልከታ ያለው አስተማሪ ነው። ሪፎርመር ታውቃለህ? ሪፎርመር ታውቃለህ? እነዚህ ሁሉም እኮ አስተማሪዎች ናቸው። ሪፎርመር ታውቃለህ? አታውቅም? ሪፎርመር ባባይ አንድ ነገር ልንገርህ። ሪፎርመር ምንድን ነው ታውቃለህ? ስለ ሐዋርያት ማውራት ትችላለህ። ስለ ነቢያት ማውራት ትችላለህ። መጽሐፍ ቅዱስ ሪፎርመር ታውቃለህ? መልስልኝ። ሪፎርመር ነው ያልኩህ። በቃ ዝም ብሏል። ለማንኛውም ማርቲን ሉተር ምን አለ? ያው እዚህ ጋር ኢየሱስ ደጉ ክራይስት had to became an adulterer before he died ከመሞቱ በፊት ኢየሱስ ቸሩ ክርስቶስ ዝሙተኛ አደልተረር ነበር። ቃል በቃል ተርጉምና ስድብ እንዳይመስላችሁ ደግሞ ወላሂ እሱ ነው ያለው ቄሱ። ስለዚህ እንደዛ የሚል የለም በና ባባ ማርቲን ሉተር ከስንት ሺህ ዓመት በኋላ የመጣ ነው ማርቲን ሉተር። ስለዚህ እሱ ተቃውሞ ለምን ድራማ ሰራ? ቄስ እኮ ነው፣ የቤተ ክርስቲያን መስራች እኮ ነው። ከኛ ጋር ማውራት ከፍለክስ በመጽሐፍ ቅዱስ ብቻ ነው የምታወራው ይምሩ። ስለዚህ ቆይ እቺን አንብባት ነው የምትለው፣ ሌላ አታውራ። እስኪ አንብባት ነው። ስለዚህ መልካሙ ክርስቶስ ከመሞቱ በፊት አመንዝራ ነበር ይላል። ያው አይ አሁንም እኮ አንተ ተረት እያወራህ እኮ ነው። ድራማ ነው ሐቢቢ፣ ድራማ ነው ባባይ አሰል ብራዘር እንትና ድራማ ነው ይሄ። ድራማውን ደግሞ የሰራው ማን ነው? ያንተን እምነት የመሰረተው ሪፎርመር የሆነ ማርቲን ሉተር። የኔ እምነት በእሱ አይመሰረትም። እኔ በክርስቶስ መሰረታዊ የቆምኩ ሰው ነኝ። ሪፎርመር ነው እሱ። ሪፎርመር ነው አይደል? ቆይ አንተ በመሐመድ ቃል ነው ወይስ የቆምከው በአላህ ቃል ነው? ቆይ በመሐመድ ቃል ነው የቆምከው በአላህ? መልስ የለህም። በቃ አውረድ። መልስ የለህም። በቃ ይሄን ያልኳችሁ። አሁን ቢላህ አለይኩም ድራማ አለ። ኸይር ድራማ ከሆነ ይሄኛው ድራማ ለምን ተሰራ እዚህ ጋር? ያው ኢፍራታም አንዴ ተቀጣያለሽ። ምን ይላል? ክርስቶስ ለመጀመሪያ ጊዜ ከአንዲት ሴት ጋር በጉድጓድ ውስጥ አመንዝራ ነበረ። ምክንያቱም ማንም አያውቅም በሷ ምን እንዳደረገ ዮሐንስ ወንጌል ላይ ተብሎ ነበረ። እንደገና ከመቅደላዊት ጋር ማርያም ጋር አመንዝራ ነበረ። እንደገና በዮሐንስ ወንጌል ምዕራፍ 8 ውስጥ ካለው አመንዝራ ሴት ጋር አመነዘረ። ስለዚህ መልካሙ ክርስቶስ ከመሞቱ በፊት አመንዝራ ነበር። መጽሐፉ ማርቲን ሉተር የጠረጴዛ ንግግሮች ወይም ደግሞ ቴብል ቶክ ይባላል። እና ወገኖቻችን እንደዚህ አይነት ነገር አታንሱ ነው። ሰው ሲሰልም አትናደዱ። በአላህ ሰው ሲሰልም መናደድ ጥሩ አይደለም። ጥንቃቄ አድርጉ ነው። አሁን ይሄ መጽሐፎቻችሁን ይሄ ቤተክርስቲያን መጽሐፍ ነው። ስለዚህ ድራማ ተቃዋሚ ከሆንክ ሪፎርመር የሆነውን ማርቲን ሉተርን ተቃውሞ እላለሁ። እንቀጥላለን። ያ ጀማ ኡስታዝ ጀማ ወረዱ እንዴ? ስንት ሻሃዳ ያዘ? ስድስተኛ አይደል? አሁን ካልተሳሳትኩኝ 6 ሻሃዳ ያዘ። አልሐምዱሊላህ። ከዚህ በላይ ስኬት የለም። ከዚህ በላይ ስኬት 5 ወይ 6 ጀማ እንዳረሰው። ኢምራን አንዴ ልጠይቅህ። አየይታ ተቀጥይ። እሺ ከቻልክ አውጣና እዚህ ጋር ምን እንትን ስላልክ እንትኑን ጽፍ ያለው ሱና.ኮም ዌብሳይት ላይ ትገባና የሱና.ኮም ዌብሳይት ነው። እሱ ጋር ግባና ቡካያ ላይ ሐዲስ 851 ሻው ይሄ ነው። አው ከዛ ኢብን አቢ አማር የጃሚዓት ተርሚድ ነው ብለው ተርሚድ ጃሚዓት ተርሚድ 850 አሁን ጃሚዓት ትርሚዚ ነው እንዴ? አሁን እኮ ሰሂህ ቡኻሪ ነው ያለው። እሺ ጃሚዓት ትርሚዚ እሺ እሺ ያው አያ እሱኔ የእንግሊዘኛው ወደዚህ ያስጠጋው ሃይና የሚለው ነው እሱ። ኦኬ እዚህ ጋር አሁን ስናነባው ትክክል ያልሆነ ነገር ነው እንትን የሚለው ማለት ነው። ምን ለማለት እስቲ አንብብልኝ ወይ? እኔ ላንብብ? አንብብና ጥያቄሽ አጥቢ። አሁን ሐዲሱን ከፈችልሻለሁ። ጥያቄው አነበሽ ምንድነው? እሺ ኢብኑ አቢ አማር ሰይድ ይላል። እንግዲህ ኢብኑ አሚር ሰይድ ነው፣ ኢብኑ አማር ሰይድ ነው የሚለው። ኢብኑ አቢር እንዳሉት አያስክድ ጠያቂ ኢብኑ አባር ነው። አያስክድ ጃቢር ቢን አብዱላህ ይላል። አብዱላህን የቁጥ ይዘሃይና ጌም ያይና የጂብ እንትን ነው ወይ ደግሞ ጨዋታ ነው እንደማለት ነው። ሂሳይድ የሳለኝ አለ።
he said yes አለ። I said can it be eaten አልኩት መብላት እንችላለን ስለው he said yes አለ። I said did the messenger of Allah say that አልኩት የሜሴንጀር አላህ መልእክተኛ ያንን ብለዋል ወይ ብዬ ጠየቅኩት አለ። he said yes አለ። እዚህ ጋር ምንድነው ምን ለማለት ፈልጎ ነው? እዚህ ጋር አሁን የአላህ መልእክተኛ ጅብን ታድኖ እንደሚበላ እዚህ ጋር ገልጸዋል። እና ምን ለማለት ፈልገው ነው? ኸይር ስለዚህ ጥያቄሽ ምንድነው? ዲብ ወይም ደግሞ ጅብ ይበላል እንዴ አይደለ? በጣም ጥሩ። እሺ መጀመሪያ ይሄን ስንመለከት እዚህ ጋር እየተናገረ ምን ጻላ እንዴ? እሺ ምታደርጊዋለሽ? እሺ ኸይር በመጀመሪያ ጅብ ተበላል ተበላ የሆነ እስልምና ላይ የሚፈጥረው ነገር የለም። ለምን? ህግና እምነት ስለሚለያይ። ኦኬ ይሄ ነው ወቂ በክርስቲያና ያለው ኢንሻአላህ በኋላ ነው። ከክርስቲያና በፊት ግን ሐዲስ ስለምን የሚለውን እንመከት። ምን ይላል? አናቢ አማር قال قلت لجابر بن عبد الله ለጃቢር ምን አለው? الضبع عصيد هي ሰይድ ነው እንዴት ታድናል እንዴ አለ። قال نعم አዎ አለ ይላል። قال قلت اكلها ሁሉም ነው አለ። قال نعم አዎ አለ። قال قلت اقاله رسول الله صلى الله عليه وسلم قال نعم ይላል። ጃቢር ብን አብዱላህ ብሎ አስቀመጠ። አዎ ዲብ ወይም ደግሞ ጅብ ሆኖ ታይፕ ምን አይነት ነው አስረዳሻለሁ። ዲብ ይበላል ብሎ አስቀምጧል። ኦኬ ስለዚህ አዎ ሊቃውንቶች ወይም ደግሞ ሰሃቦች ሪድዋኑላሂ አለይሂም ይፈቀዳል ብሎ ያስቀመጡበት አንፃር አለ። ግን ደግሞ በጥቅል ደረጃ ሁክሙ ሲወጣ የተለያዩ ኺላፎች አሉ፣ አይቻልም የሚሉም አሉ። እሺ ይቻላል ወደሚለው ስንመጣ ሁክሙ ምን አይነት መሆን አለበት የሚል ነገር ይነሳል። ወይም ደግሞ ዲብ ሲባል ምን አይነት ይወክላል የሚለውን ስንመለከት አንድ ፖይንት አስቀምጥልሽ። ምሳሌ ወአጃቡ አና ሐዲተ ተሕሪም ኩሉ ዚ ናቢን ሚነ ሲባኢ ቢጀዋቢ ነብዩ ሰለላሁ ዐለይሂ ወሰለም የከለከሉበት ቦታ አለ። ኩሉ ዚ ሲባኢን ብሎ ማለት ነው። ከዛ ቃለ ቢተኽሲስ ድብዒ ሚን ዑሙም ልሐዲት ድብዕ የተባለ ከሁሉ ነገር ተለይቷል። ወአጃበ ባዕዱሁም ቢአነ ድብዕ ላ የስተሚሉ ሐዲተ ተሕሪም አይገባበትም ያሉም አሉ ካለ በኋላ ኢነማ ሐረመ መሽተመለ ዐለ ልወስፈይኒ የተከለከለ ወይም ደግሞ ክልክል የሆነው ሁለት ወስፎች አሉ አሉ አየኩለ ለሁ ናብ የሆነ ጥርሳ የሆነ ቅንጣጢት ያለው መሆን አለበት አሉ። ወአን የኩነ ሚነ ሲባኢ አልዓድያ ቢጠቢዓቲሃ ተፈጥሯዊ ወይም ደግሞ የሆነ በአረብ አካባቢ ያለ እሱ መሆን አለበት አሉ። ከልኡሱዲ ወዚዕቢ ወነምሪ ያለ ያስቀምጣል። ስለዚህ አዎ የፈቀዱ ሊቃውንቶች አሉ፣ ሰሃቦችም ሪድዋኑላሂ አለይሂም ይፈቀዳል ብሎ ያስቀምጡበት አለ። አዎ ግን ደግሞ በሁለት አንፃር የሚታይ ነው፣ አይቻልም የሚልም ስላለ አንፃር ነው። ስለዚህ በነሱ አካባቢ የነበረ የሚበላ ነበረ። አዎ ትክክል ነው። ግን ደግሞ ብሉ አልተባለም፣ ተፈቅዷልና ብሉ ይለያያል። እሺ እሺ ተማሰጥ ይላሉና በዛኛው በኩል እሺ ይሄን ጨረስን። ስለዚህ በአንዱ ተፈቀደ እንኳን ሲባል ሂዳችሁ ብሉ የሚል ትርጓሜ የለውም። ለምን? እስልምናችን አንድ ነገር ሲፈቅድ አንጻራዊ ነው። ሰዎች ሊራቡ ይችላሉ፣ ሊቸገሩ ይችላሉ፣ ሊጠሙ ኢቭን አህያ ራሱ ከሚበላበት ሁኔታ አለ። አህያ አንድ ሰው ከጎኑ ምግብ ከሌለ ይበለዋል አይደል እንዴ? ለምን? ሊሞት ነው። ከሚሞት ህይወትን ያቆያል። በዛ አንጻር የተቀመጠው ግን ግዴታ ሂዳችሁ እሱን ብሉ ላ እንደዛ ነገር የለም። ደግሞ ሙክራህ ነው፣ እየተጠላም ነው፣ ወይም ደግሞ ተወዳጅ አይደለም። ሰው ካላጣ አይበላውም። ኸይር አሁን ደግሞ ወደዛኛው ዙርና ጥያቄ አለኝ እዛኛው ላይ ማለት ነው። በዛው ተመሳሳይ እንዲሆን ጳውሎስ ምን አለ? ከህሊናችሁ የሚነሳውን ጥርጣሬ አስወግዳችሁ ማንኛውም በገበያ የሚሸጠውን ስጋ ሳታመነቱ ብሉ ይላል። እኔ ጋር ነሽ ኢፍራታ? የሰውም ስጋ ይሁን የእባብም ስጋ ይሁን የውሻም ስጋ ይሁን ማንኛውም ስጋ በገበያ የሚሸጠውን ሳታመነቱ ብሉ ይላል። እና ስለዚህ ምሳሌ የአህያ ስጋ ካለን በለዋለን ማለት ነው፣ ወይም ደግሞ የውሻ ስጋ ካለን ያው ይላል የተጻፈው ማንኛውም ማለት ማንኛውንም ማለት ነው፣ አይለይም። ስለዚህ በክርስትና ውሻ ማለት ይፈቀዳል ማለት ነው። እሱን አላውቅም እኔ እዚህ ጋር ስላነበብኩት ነው የጠየቅኩ። እንደዛ አይነት አስተምሮ አልተማርኩም እኔ።
መጽሐፍ ቅዱስ እኮ ነው። መጽሐፍ ቅዱስ እኮ ነው እኮ ገባኝ። እኔ እንደዚህ አልክድም። የተጻፈውን አንብቢ ብትለኝም አነባለሁ። ምክንያቱም የተጻፈው ነው። ማን ይጻፈው በምን ይጻፍ እኔ ምንም የማውቀው ነገር የለም። መጽሐፍ ቅዱስ እኮ የተጻፈው ከየት አምጥተው እንደዚህ የሚያስጠይፍ ቃል ነኝ እንዴ? ያው አንደኛ ቆሮንቶስ ምዕራፍ 10 ላይ እኮ ነው። እሺ ከሆነ ያው ፈጣሪም ይላል ማለት ነው ከጻፉት። እኛ ምን እናውቃለን ብለህ እሺ በቃ ላጠቃልልሽና ወደ ቀጣይ እንለፍ። ስናጠቃልለው ይሄ ጉዳይ ለአራት ይከፈላል። አራት መዝሀቦች ስላሉ ማለት ነው። አንደኛው አክሉ ለህም ጥቢ ሐላለን ይፈቀዳል ነው፣ ግን ደግሞ ተወዳጅ አይደለም። ሰው እንዲባ አይመከርም። መዝሀቡ ሻፊዕያ ቢልኢባህ ሐላል ነው ያስቀምጣል። ከዛ ማሊክያ ከራህ ተጠልቷል ይላሉ። ሐነፍያዎች ደግሞ አይፈቀድም ይላሉ። استدلالا بحديث الذي يحرم كل ذي نبي من السنه صلى الله عليه وسلم ጥርስ ያለው ቀጣት ያለው ስላሉ ቀጣት የሚባል ነገር አለና ስለከለከሉ አይቻልም ብሎ አስቀምጧል። ማኖች ሐነፊያዎች ግን ደግሞ በአብዛኛዎቹ በጀምሁር ዑለማ ምንድነው መክሩህ ነው፣ ተወዳጅ አይደለም፣ ግን ደግሞ በሆነበት ችግር ቢበላ ችግር የለውም ማለት ነው። ግልጽ ነው። ኦኬ አይ እሺ፣ ሌላ ጥያቄ አለሽ? ግን ደግሞ እንደው ኢፍራታ ፎከስ ማድረግ ያለብሽ ማለት ነው ምግብ ምን ልብላ ሳይሆን ማለት ያለብሽ መጀመሪያ እንዴት ልስለም ነው ማለት ያለብሽ እንጂ ምግብ የሚበላ ሊያሳስብሽ አይገባም። ለምን እንደው በእስልምና ውሻ እንኳን ቢፈቀድ ነው አይደል? አይ ሳነብ እኮ እያነበብኩ ስሄድ ምናምን ያው ጥሩ ነገር እንደማይሆን ያው እያነበብኩ ስሄድ የሚመጣልኝ ጥያቄ ስለሚፈጥርብኝ ነው አንተ የምጠይቅ መጥቼ። በቃ ችግር የለውም ተመልሶልሻል አሁን? አዎ ጥያቄ አለሽ? ሌላ እንኳን ያው እንትኖቹን ስለማላስታውስ ነገ ጽፌ እመጣለሁ። እንደውም በቃ ይመችሽ። ነገ ጽፈሽ ነይ። ለነበረን ቆይታ እናመሰግናለን። እሺ ደህና ደሩ። እሺ ደህና ደሩ። ያ ጀማ አይላን ፎሎ አድርጓት። እሺ ዋንዴ እንዴት ነህ? እሺ ዴቪድ ሰላም ብያለሁ። ዳዊት ሰማይ ሰማያዊ እንዴት ነህ ዳዊት? ሰላም ነው? ሰላም ናችሁ? አለ። ስምህ ዳዊት ነው? እግዚአብሔር ይመስገን። ስሜ ዴባ ዳዊት ማለት ነው አይደለ? መግደልን ደበበ ማለት ነው። ደበበ እንዴ? ምን አገናኛታ ዴባ ጋር? ደበበ ወዲያ እንተ ዴባ ወደዚህ ምን አገናኛችሁ? አይ ያገናኝ ግን የምርህን ያምር እንዴት አለ? ለምን ዴባ ትላለህ? ምን አገናኝ? ያገባኝ ነገር እኮ ምሳሌ እኔ ስሜ ኢምራን ሆኖ ስሜን ቀይሬ እኮ ማለት ነው ኢምራ እንትን ብሎ ማለት ነው ስሜን ቀይሬ ጨቤ ብሎ ማለት ምሳሌ ጨቤ ብዬ ስሜን ባወጣ አቋላምጬ ማለት ነው። ኢምራን ወደዛ ጨቤ ወደዛ ደበበ ወደዚህ ዴባ ምን ደበበና ዴባ ምን አገናኛቸው? ኮሜንት ላይ ተሳደቡ። እሺ ጥያቄ አለ ወይስ እንጠይቅህ? ለራሱ የሚያስቀው አለ። ደበበ ዴባ አለ ለእኔ ፍቀድልኝ፣ በጣም ደከመኝ። አይ ኡስታዝ ጀዛኩሙላህ በጣም እናመሰግናለን። አላህ ይጠብቃችሁ። ወላሂ ዳውን እንደዚህ ችግር የለውም ኡስታዝ፣ ግን ወላሂ ትልቅ ምስጋና ማቅረብ ፈልጋለሁ። ለምን ማውረዱ ማስገባቱ ኮሜንት መቆጣጠሩ ከባድ ስራ ነውና ለዚህ ሁላ አስተዋጽኦ ያደረጉ ስለሆነ አላህ ይቀበላቸው። ወላሂ ካደረሱ ከባድ ነበር የሚሆነው። ኡስታዝ ጀማል፣ እህቴ ዚክራ፣
እንዲሁም ደግሞ እህቴ የአዲስ ሞዴሬተር ኢክራም ጀዛኩሙላህ አላህ ይቀበላችሁ። እረፍት አድርጉ ኡስታዝ። መርሀባ ብሮ ግን ወላሂ ከአቅሜ በላይ ስለሆነ ነው እንጂ አንተን ቁጭ አድርጎ እዚህ ጋር አንተ በሚሰራው ነገር ትንሽ የሆነ ነገር እንስራ ብለን ነው እንጂ ሀቂቃ አስፈላጊም አልነበረም። ግን ነገም ስራ ወጣለሁኝ ትንሽ ቀንም ስላልተኛው ነውና ጀዛከላህ ሀይቢ። ዳ ችግር የለውም ኡስታዝ በቂ ነው። እኔም ከዚህ በኋላ አክቹዋሊ እየደከመኝ ነው እንደው ዝም ብዬ ነው እንጂ ያ ሰው ከሚበተን ብዬ ነው እንጂ እኔም እንቅልፍ ያገኘው አይደለም። ዛሬ ብዙም አልቆይም። እሺ ጀዛኩም ዶክተር ሰላም አለይኩም ያ ጀማ። እህታችን አላ ፎሎ አድርጉ። አላ ሰላም አለይኩም አለሽ ወይ ዴቫ ዝም በል ኸይር የለችም። እሺ ፎሎ አድርጓት መጀመሪያ ጠይቂና ከዛ እንቀጥላለን። እሺ ምን መሰለህ መጀመሪያ ላይ ያገኘሁት ሰማይና ምድር አፈጣጠር ላይ የቀናቶች ተወዛገቡብኝ ማለት ቁርአን በእያንዳንዱ ቦታዎች ላይ ሰማዮችና ምድር በ6 ቀናት ተፈጠሩ ነው አይደል? 6 ቀናት። ከዛ እንደዛ እያለ ያነበብኩኝ ቀጠልኩኝ። ይናገርና ልክ ሱረቱል ፋሲለት ነው ለአረብኛ ይቅርታ ስደርስ በዝርዝር ሲቀመጡ 8 ሆኖ አገኘኋቸው። እነሱ ምንድናቸው? ምድርን በ2 ቀናት ፈጠርን። ከዛም በኋላ በምድርና በተራራ ምግብ ማዘጋጀትን 4 ቀን አለ። አንቀጽ ስንት ላይ ነው መሰለህ ያገኘሁት? አንቀጽ 10 ማያትን 7 በማድረግ 7 አደረግናቸው የሚለው ላይ ደግሞ 2 ቀን አንቀጽ 12 ላይ አገኘሁኝ። እዛም በመደመራቸው ሰዓት 8 ሆኖብኝ እንዴ በመጀመሪያ ባነበብኩት ምዕራፎች ላይ 6 ካለኝ አሁን እዚህ ስደርስ ለምን 8 ሆነ አልኩኝ። እሱም ያው እኔ መጀመሪያ የነበርኩበት ውዝግብ ምናምን ይሆናል እሺ አልኩኝ። እና አስቀጥል ደግሞ የመጀመሪያ ሙስሊም ማን ነው? ቆይ ያየነው እንሂድ ወይ ብቻ ጠይቀሽ እንዳይበዛ ነው ግን ጨርሽ። ያለሁበትን ቦታ ተደብቄ ስለሆነ ጨርሼ ልውጣ። እና የመጀመሪያ ሙስሊም ማን ነው? ታሪክ ተጋጨብኝ እዚህ ቁርአን በማነብበት ጊዜ ማለት ነው። በተለያዩ አንቀጾች ላይ ሁሉም ነብዮች ምን ሲሉ ሰማሁኝ? ጥራት ይገባ ከአማኞችም የመጀመሪያ አማኝ ሆኜ ታዘዝኩ። ቆይ ከእንትኑ ጋር ላውጣልህ አንዴ። በተለያዩ አንቀጾች ላይ ውስጥ የምናገኘው ምስል ነብያት የመጀመሪያ ሙስሊም አማኝ እኔ ነኝ እያሉ እንዲናገሩ ያደርጋል አለ። ከዛ ነብዩ ኢብራሂም ወይም ደግሞ ነብዩ አብርሃም እያንዳንዳቸው የመጀመሪያ ማዕረግ አላቸው። ሳነብ በማነብበት ጊዜ ማዕረግ ሳገኝ እንደ ነገር እንዴት ነው ማነው የመጀመሪያው ሙስሊም ማለት ነው። ከዛ ምን አንቀጽ ላይ ስመጣ ነብዩ መሐመድ ምን አለ? ከሙስሊሞች የመጀመሪያው በመሆን ታዘዝኩ አለ። ማለት እኔን ካለ ምን ላይ ነው ያገኘሁት? ሱረቱል አንዓም መሰለኝ ምዕራፍ 6 ቁጥር 163 ላይ ማለት ነው። እንደዛ ሲል አየሁም። ከዛ ነብዩ ሙሳ ደግሞ ወይም ሙሴ መጣና ጥራት ይገባ ወደ አንተ ተመለስኩ እኔም የአማኞች መጀመሪያ ነኝ አለ። ከዛ ነብዩ ሙሳ እንደዛ ካለ በኋላ ደግሞ አሁንም ማንበበኝ ነው እንደዛው የቀጠልኩኝ ተወዛገበብኝ። አብርሃምና እየፈጠንኩኝ ስለሆነ ይቅርታ። አብርሃምና ማን እስማኤል በነብዩ ሙሴ ከነብዩ ሙሴ በፊት ምን አሉ? ራሳቸውን ወይም ልጆቻቸውን ሙስሊም እንዲያደርጋቸው ይጸልዩ ነበረ። እሱን ደግሞ ያነበብኩት ሱረ በቀራ ላይ ምዕራፍ 2 ነው 128 ላይ ይሄንን አገኘው። ከዛ አንድ ታሪክ ተጋጨብኝ፣ 2 ደግሞ ድምር ቁጥር ተጋጨብኝ። ይሄንን መልስልኝ። አንድ በአንድ እንመለከታቸው። ከመጨረሻው ልጀምርና የመጨረሻው ጥያቄ ምንድን ነው? ቁርአን ላይ ሳነብ አብርሃም ሙስሊም ነው ይላል፣ እንዲሁም ቤተሰቦችን በሙስሊምና አዟል ሱረቱል በቀራ ላይ አለ እና ግን ደግሞ ሳነብ ቀጥሎ ሱረቱል አንዓም ላይ ምን የሚል ነገር አገኘሁኝ? ለአላህ እንድገዛ አዘዝኩኝ እኔ የሙስሊሞች መጀመሪያ ነኝ ይላል እና ነብዩ መሐመድ ናቸው እንደ ሙስሊም መጀመሪያ የሚል ነው። መጀመሪያ አንቀጽ ልመልስልሽ። ይሄን አንቀጽ ለመረዳት ሙሉ እናንብበው። እንደዚህ ይላል፣ እኔ ጌታዬ ወደ ቀጥተኛ መንገድ ትክክለኛ ሃይማኖት ወደ እውነት አዘንባይ ሲሆን የአብርሃምን መንገድ መራ። የማንን መንገድ? የአብርሃምን መንገድ። ስለዚህ ነቢዩ ሰለላሁ ዐለይሂ ወሰለም የተመሩት የማንን መንገድ ነው? የአብርሃም መንገድ ነው። ለእርሱ ተጋሪ የለውም፣
ስግደቴ በል ስግደቴ ህይወቴ ሞቴ ለአላህ ነው በል ለእርሱ ተጋሪ የለውም በዚህችን በማጥራት ታዘዝኩኝ እኔም የሙስሊሞች መጀመሪያ ነኝ ይላል። መጀመሪያ የአብርሃም መንገድ ነብዩ እንደሚከተለው ከተስማማን አብርሃም መንገዱ ምንድነው የሚለው ማወቅ አለብን። የአብርሃም መንገድ ምንድነው ካለን ሱረቱ አሊ ኢምራን አምላካችን ምን አለ? ኢብራሂም ይሁዳዊ ክርስቲያንም አልነበረም። ታዲያ ምንድነው ግን ወደ ቀጥተኛ ሃይማኖት የተዘነበለ ምንድነው? ሙስሊም ነው። ስለዚህ ነብዩ መሐመድ የመጀመሪያ ሙስሊም አይደሉም። ኢቭን ደግሞ የሚከተሉት አብርሃምን ነው ማለት ነው። በዚህ ከተስማማን ታዲያ እኔ ሙስሊሞች መጀመሪያ ነኝ ምን ማለት ነው ካለን ይሄ አንጻራዊ መጀመሪያ ይባላል። አወልየቱ ዘማንያ ነብዩ ሰለላሁ ዐለይሂ ወሰለም ከተላኩበት ማህበረሰብ አንጻር የመጀመሪያ ናቸው። ይሄ ሁሉም ቋንቋ አለ። ምሳሌ በዓለማችን ላይ ለመጀመሪያ ጊዜ አይፎን የያዘው አለ። እኔ መጥቼ ደግሞ እኔ እኮ በመጀመሪያ አይፎን ይዣለሁ ብዬ ብናገር ማለት የፈለኩት ከቤተሰቤ ሊሆን ይችላል፣ እንዲሁም ደግሞ ከአገሬ ከኢትዮጵያ ሊሆን ይችላል አይደለ? ስለዚህ አንጻራዊ ይባላል። ተመልከች ማስረጃ። እሺ ይሄ ሙስሐፉ ትብያን ነው። ምን ብሎ ያስቀምጣል? አወሉል ሙስሊሚና ሚን አህሊ መካ ከመካ ሰዎች የመጀመሪያ ሙስሊም ማለት ነው። ሊአነሁ አወሉል ሙስሊሚና ሚንሁም ነብዩ ናቸው ለመጀመሪያ ጊዜ የሰለሙት። መቼም ነብዩ ሳያምኑ ሰዎችን አያሳምኑም አይደለ? ስለዚህ ነብዩ አምነው ምን አደረጉ? ሰዎችን አሳመኑ። ስለዚህ ነብዩ ቁርአን ወርዶ ያመኑ ምንድናቸው? የመጀመሪያ ሙስሊም ናቸው። አንጻራዊ መጀመሪያ ይባላል። በዚህ አንጻራዊ መጀመሪያ ደግሞ ስንመለከት ሙሳ ራሱ የመጀመሪያ ሙስሊም ነው። ሙሳ ራሱ ከተላከበት ማህበረሰብ የመጀመሪያ ሙስሊም ነው። ለዛ ነው ሱረቱል አዕራፍ ላይ ሙሳ ምን አለ? ሙሳ ወደ አንተ ተመለስኩኝ እኔም በወቅቱ ያው ጭማሪ ማስረጃ እንዲገባችሁ ነው። እሺ የምእመናን መጀመሪያ ነኝ አለ ሙሳ። ምን አለ? እኔ የምእመናን መጀመሪያ ነኝ አለ። ታዲያ ሙሴ የመጀመሪያ ነው አይደለም? ትርጉሙ ምንድነው? ራሱ ኢብኑ አባስ ምን አለ ሲያስቀምጥ ያኔ ምን በኒ እስራኤል ከእስራኤል ህዝቦች ማለት ነው አለ። ስለዚህ ይሄ መጀመሪያ የሚባለው አንጻራዊና ጥቅላዊ የሚባል ነገር አለ። በጥቅል ደረጃ የመጀመሪያ ሙስሊም አዳም ነው ከሰዎች ማለት። ለምን የመጀመሪያ ሰው አዳም ስለሆነ ሙስሊም አዳም ነው የሚሆነው። ግን ደግሞ ከተላኩበት ማህበረሰብ አንጻር ከሆነ አዎ ነብዩ የመጀመሪያ ናቸው ከተላኩበት። እንዲሁም ነብዩ ሙሳ አዎ የመጀመሪያ ሙስሊም ከተላከበት ማህበረሰብ። እንዲሁም ነብዩ ኢየሱስ አዎ የመጀመሪያ ሙስሊም በምን አንጻር? ከተላኩበት ማህበረሰብ አንጻር ማለት ነው። እንዲገባሽ አንድ ምሳሌ አስቀምጥልሽ። መጨረሻ የሞተው ሰሃባ ማን ነው ብለን ጠይቃለን። መጨረሻ የሞተው ሰሃባ ማን ነው ስንል ሊቃውንቶች ምን ይላሉ? አነስ ብኑ ማሊክ አነስ ነው አኺሩ መማተ ሚነ ሰሃባ። ለመጨረሻ ጊዜ የሞተው ሰሃባ ማን ነው አሉ? አነስ ነው አሉ። ታዲያ እውነት አነስ የመጨረሻ ነው አይደለም? አነስ አይደለም። ማን ነው? ስሙን አስቀምጥላችሁ። አቡ ጡፈይል ይባላል። አቡ ጡፈይል የመጨረሻው አኺሩ መማተ ሚነ ሰሃባ ፊል ጀሚል አርድ በምድር ጥቅላዊ በምድር ደረጃ ለመጨረሻ የሞተው ሰሃቢይ ነው። ግን ደግሞ አነስ ከበስራ ማለት በስራ ከሚባለው አገር የመጨረሻ የሞተው ሰሃቢይ ነው። አያችሁ አይደል? ስለዚህ አንጻራዊ ይባል ነገር አለ። አሁን አነስ ብኑ ማሊክ የመጨረሻ የሞተ ሰው ነው ከሰሃቦች። ግን ከምን አንጻር? ከበስራ አንጻር። እንዲሁም ደግሞ አቡ ጡፈይል አዎ የመጨረሻ የሞተው ሰሃቢይ ነው። ከምን አንጻር? ከሁሉም ሰሃቦች አንጻር። ስለዚህ አንጻራዊ ይባል ነገር አለ። በጥቅል ደረጃ ታዲያ የመጀመሪያ ሙስሊም ማን ነው? አደም አለይሂ ሰላም ነው። ስለዚህ አና አወል ሙስሊም ነው የሚለው በዚህ ሐሳብ የሚቀመጥ ነው። ግልጽ ነው እህታችን? ሁለተኛ ጥያቄ ደግሞ ሱረቱል ፉሲለት ላይ እንደዚህ ይላል። ከቁጥር 9 ልጀምርላችሁ። በላቸው እናንተ በዚያ ምድርን በሁለት ቀኖች ውስጥ በፈጠረው አምላክ በእርግጥ ትክዳላችሁን? እየቆጠራችሁ በሁለት ቀን ለእርሱም ባላንጣዎችን ታደርጋላችሁን? ይህን የሰራ የዓለማት ጌታ ነው አለ። ሁለት ቀን አለ። በእርሷም አለ ከበላዋ የረጉ ጋራዎችን አደረገ፣ በእርሷም በረከትን አደረገ፣ በውስጧም ምግቦችን ካለፉት ሁለት ቀናት ጋር አደረገ። በአራት ቀን ውስጥ ለጠያቂዎች ትክክል ሲሆን ወሰነን አለ። አሁን እየተቆጠረ ነው ያለው። ከላይ ስንት ቀን አለ? ሁለት ቀን አለ። እዚህ ጋር ሁለት ቀን አለ። ስንት ሆነ? አራት ሆነ ማለት ነው። ካለፉት ሁለት ቀኖች ጋር እዚህ ጋር አራትን ሲቆጥር መቁጠር ያለብሽ ለብቻው ሳይሆን ከአለፉት ሁለት ቀኖች ጋር መቁጠር ያለብሽ። ስንት ሆነ? በአጠቃላይ አራት ሆነ ማለት ነው። እሺ እንቀጥል። በዚያም ወደ ሰማይ አሰበ፣ እሷም ጭስ ሆና ሳለች ለእርሷም ምድርም ወዳችሁት ሆነ ወይም ጠልታችሁ ኑ አላቸው። ታዛዦች ሁነን መጣን አሉ። ከዛሳ በሁለት ቀኖች ውስጥ ሰማያት ሰባት ሰማያት አደረጋቸው። ይሄ አሁን የቅድሙ ነው። አዲስ ቀን አይደለም። እሺ በሰማይቱም ሁሉ ነገሯን አዘጋጀ። ቅርቢቱ ሰማይ በመብራቶች አጌጠ። ከሰይጣናትን መጠበቅን ጠበቅናት። ይህ የአሸናፊው የአዋቂ ውሳኔ ነው አለ። አሁን እንቁጠራ። ያው እዚህ ጋር ሁለት ቀን አለ። ሁለት ቀን እዚህ ጋር ይዘሻል። እዚህ ጋር ሁለት ቀን አለ።
4 ቀን እዚህ ጋር ደግሞ 2 ቀን አለ። ስንት ሆነ? 6 ቀን ሆነ ማለት ነው አይደለ? ስለዚህ 4 ማለት ያለብሽ አንቺ ከላይ ያለውን ቆጥረሽ ነው እንጂ 2 ለብቻው እንዲሁም 4 ለብቻው አይደለም። ለዛ ነው ካለፉት 2 ቀኖች ጋር ነው 4 የሚሆነው። ገባሽ? ቅሬታ አለ? አይልኝም። በጣም ምስጋና ማለት